የቡና ዓለም አቀፍ ዋጋና የዶላር ምንዛሬ ይጨምራል በሚል ተስፋ የቡና ምርትን ሸሽገው የሚያቆዩ ወደ ውጭ ገበያ በማያወጡ አካላት ላይ ሕጋዊ እርምጃ እንደሚወስድ የግብርና ሚኒስቴር አስታወቀ። ሚኒስቴሩ ዛሬ በሰጠው ጋዜጣዊ መግለጫ በአሁኑ ወቅት ቡናን ወደ ገበያ ያለማውጣት ችግር እየተስተዋለ መሆኑንና ይህም ወደ ውጭ የሚላከው የቡና መጠን እንዲቀዛቀዝ ማድረጉን ጠቅሷል። በአሁኑ ወቅት ያለው ዓለም አቀፍ የቡና ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ቅናሽ አሳይቷል ነው የተባለው። ሰላማዊ ሽፈራው ተጨማሪ ዝርዝር አላት፣ እንከታተለው። በ2018 ዓ.ም የመጀመሪያው ግማሽ ዓመት ከቡና የውጭ ንግድ የተገኘው ገቢ 1.3 ቢሊዮን ዶላር ቢሆንም ወደ ውጭ የተላከው የቡና መጠን ግን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር መቀዛቀዝ የታየበት መሆኑን የግብርና ሚኒስቴር ገልጿል። ሚኒስቴሩ ይህንን የገለጸው በኢትዮጵያ ያሉ ቡና አምራች አቅራቢና ላኪዎች አሁን ያለውን ዓለም አቀፍ የቡና ዋጋ መቀነስን አይተው ቡናን ወደ ውጭ መላክ ማቆማቸውን፣ ይህ ደግሞ ቅጣት የሚያስከትል ጭምር መሆኑንና ለዚህም የተቋቋመ ግብረ ኃይል መኖሩን በተናገረበት ጋዜጣዊ መግለጫ ላይ ነው። በተለይ ከዚህ ከኋላ ቀር ከሆኑ አስተሳሰቦችና ኢሳይንሳዊ ከሆነ የገበያ መተንበይ ላይ ተመስርቶ ምርት ያከማቹ ከኤክስፖርት ሀገር ልታገኘው የሚገኘውን ገቢ እንዳታገኝ ያደረጉ ያሉ አካላት ከዚህ በኋላ ባለው ሁኔታ ማለት ነው እንደዛ አድርገው ቢገኙ ከፍተኛ የሆነ የሕግ ተጠያቂነት ይኖራል ማለት ነው። የቡናና ሻይ ባለስልጣን ከክልል ባለድርሻ አካላት ጋር በመሆን የቡና ግብይት ግብረ ኃይሉ እንዲሁም ከጸጥታ ኃይሉ ጋር በመቀናጀት እስከ ታችኛው የመንግስት መዋቅር ድረስ በመውረድ አስፈላጊውን ክትትል የማድረግና ሕግ የማስከበር ሂደቱ ተጠናክሮ የሚቀጥል መሆኑን እንገልጻለን። ግብረ ኃይሉ ክትትል በማድረግ ምርት ወደ ገበያ እንዲቀርብ ያስገድዳል። እንዲሁም ደግሞ ሕግ በማስከበሩ አካላት ላይ ወይም ደግሞ ሕግ እንዲከበር በማያደርጉ አካላት ላይ ደግሞ ቅጣት በመጣል በጠቅላላው የእሴት ሰንሰለቱን በሙሉ ማለት ነው ተገቢውን አሰራር ተከትሎ ስራዎች እንዲሰሩ ያደርጋል ማለት ነው። በያዝነው የአውሮፓውያኑ 2026 በዓለም አቀፍ ደረጃ የቡና ዋጋ እስከ 25 በመቶ ድረስ ሊቀንስ እንደሚችል ትንበያዎች እንደሚያሳዩ የተናገሩት የኮሚኒኬሽን ዋና ስራ አስፈጻሚው ለዓለም ገበያ ከፍተኛ ቡና የሚያቀርቡት ሀገራት ከድርቅ አገግመው ቡናን በገፍ ማምረታቸው ለዋጋ ቅናሹ አስተዋጽኦ ማድረጉንም ነው የጠቀሱት። ይህንንም በቁጥር ስንመለከተው እስከ ባለፈው ሰኞ የካቲት 9 2026 ድረስ የአረቢካን ቡናን የተመለከተ የወደፊት የሽያጭ ፊቸር ተተንብየዋልና በ1 ፓውንድ ወይም ደግሞ 1 ፓውንድ ቡና በ2.99 ዶላር እየተገበያየ ይገኛል አሁን ላይ ባለው። ይህም በወሩ ውስጥ ምናልባት የ0.19 እንዲሁም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25.27% ቅናሽ አሳይቷል። ይሄ ትልቅ ቅናሽ ነው። ዋጋው እንደ አውሮፓውያን አቆጣጠር በየካቲት 2025 ከነበረበት በዶላር ደረጃ ደግሞ የ4.41 ከፍተኛ ጣሪያ ያለው ዝቅታ ያሳየበት ነው። ቀደም ሲል የነበረው የምርት እጥረቱ በማገገሙ ምክንያት ማለት ነው። ግብርና ሚኒስቴር በዛሬው መግለጫው እንደ ሀገር ከፍተኛ የውጭ ምንዛሬ የሚገኝበት የቡና ምርት በበቂ ሁኔታ ቢኖርም የኤክስፖርት መጠኑ ማነሱ ወደፊት ሊቀንስ እንደሚችል ከሚጠበቀው ዓለም አቀፍ የቡና ዋጋ ጋር ተዳምሮ ከፍተኛ ኪሳራ እንዳይመዘገብ በዚህ 3 ወራት ውስጥ ሽያጭ በአፋጣኝ መከናወን እንዳለበት አሳስቧል። ላኪዎች ቡናን ወደ ውጭ በሚፈለገው መጠን ያላኩት ደግሞ የተሳሳተ ትንበያን ተመርኩዘው እንደሆነም አቶ ይመር ይናገራሉ። የታቀደው በቁጥር ብንገልጸው ወደ 269460 ቶን መላክ ነው የታቀደው። ግን በ6 ወር ውስጥ የተላከው 200,100 ቶን ብቻ ነው ማለት ነው። እንግዲህ የቁጥር ልዩነት አለው ከመጠን አንጻር ማለት ነው። ለዚህ ከእቅድ በታች አፈጻጸም በዋናነት ሁለት ምክንያቶች ይነሳሉ። አንደኛው የምርት ክምችት ነው፣ ሆርዲንግ የሚባለው ማለት ነው። ሌላኛው በተሳሳተ ግንዛቤ ዶላር ምንዛሬ ይጨምራል የሚል የማይሆን ግምት በመጠን ደረጃ ያለንን አፈጻጸም ከአቀድነው ዝቅ እንዲል አድርጓል ማለት ነው። ባለፉት 10 ዓመታት ቡና ከሀገሪቱ አጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ
ከ50 እስከ 65 በመቶ የሚሆነውን ድርሻ በተከታታይ የያዘ ምርት እንደሆነና ኢትዮጵያ ከብራዚል፣ ቪየትናምና ኮሎምቢያ በመቀጠል በዓለም አቀፍ ደረጃ አራተኛዋ ከፍተኛ የቡና ላኪ በመሆን በዘርፉ ጉልህ ስፍራ እንዳላትም በመግለጫው ተነስቷል።